የመጀመሪያውን ውሸት እንገራችሁ። አክስ ዶድራንት፣ ላይነክስ፣ ትሬዘሜ፣ ሰንሲልክ፣ ቫዝሊን፣ ላይፍ ቦይ፣ ክኖር እዚህ 8 ግራም የምትሆን ኪዩብ ውስጥ 1932.88 የሚሆን ሚሊግራም ኦፍ ሶዲየም ይገኛል። ኤምኤስጂ ይላል በቅንፍ ውስጥ E631 እና E627 የሚባሉ ሌሎች ኬሚካሎችም አሉ። ምን እንደሆኑ ነግራችሁ የራስ ህመምና ፋቲግ ድካም የመሰማት ስሜት ተኝተን ስንነሳ ይደክመናል አላችሁ ተኝተን። እነዚህ E631 እና E627 የሚባሉ ፉድ ኢንሃንሰር የተባሉ ኬሚካሎች ኤክስትራክት የሚደረጉት ከእንስሳ ስጋ ነው። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? ሁሉ መልካም፣ ሁሉ ሸጋ ነው። በድጋሚ ተገናኝተናል። እኔ ጋር አምላክ ይመስገን ሁሉ ድንቅ ነው። ታዲያ ሁልጊዜ እንደምመርቃችሁ እውነቴን ነው ብላችሁ አምላካችሁ ይጠብቃችሁ፣ ፊቱን በእናንተ ላይ ያብራላችሁ። እኔ ለራሴ አሜን ብያለሁ። ታዲያ በዛሬ መርሃ ግብራችን አንድ በጣም አሳሳቢና ሊነሳ የሚገባውን ወሳኝ ፖይንት ምናልባት በጣም በርካታ ሰው ሲናገርም ስላልሰማው ማለት ነው የዘርፉ ባለሙያዎችን ጨምሮ። ታዲያ ነገሩ እንደዚህ ነው ወገኖቼ። ከድሮም ጀምሮ አሁንም ያለው የዳቢሎስ መንግስት የዘረጋው መስመር የሆኑ ሰዎች ውስጥ መግባት ከፈለገ ወይ ያሰማን፣ ወይ ያሳያል፣ ወይ ያስበላል። ከነዚህ አያልፍም። ታዲያ እንግዲህ ከተመለከታችሁ በእነዚህ ቅርብ ዓመታቶች ውስጥ ወገኖቼ ምናልባት 10 እንዲህ 15 ዓመት እዛም ላይ ደርስ ይችላል ገደማ በጣም በርካታ ቤቶች ውስጥ ምግብ ሲሰራ የሚጨመር የምግብ ማጣፈጫ ነው። አሁን የሆነችም እህት በታ ባለሙያ ነኝ ስትል በክኖር ነው ወይስ ያለ ክኖር ብሎ መጠየቅ መሰረታዊ ጥያቄው ነው። ምክንያቱም በጣም በርካታ ሰዎች ገንፎና ሻይ ውስጥ ብቻ ነው ክኖር ማይጨምሩት። they put it everywhere in everything። ከባድ ነው። ቢኮዝ ወገኖች we are becoming addicted to that። ምን እያልኩ እንደሆነ አስረዳችኋለሁ በኋላ ላይ። እውነቴን ነው የምላችሁ ቤተሰቦች ለልጆቻቸው የሚያስሩት ምሳቃ ውስጥ ይጨምሩታል። እድሜያቸው የገፋ ሰዎች ይመገቡታል። ታዲያ እዚህ የምትመለከቱት ውህድ ውስጥ ምን አለ? እነዛን ነገሮችስ ኮንሱም ማድረግ ምን አይነት የጤናና እንዲሁም ደግሞ ውስጣዊ ኮምፕሊኬሽኖችን ያመጣል? አንተስ ለምንድን ነው እንደዚህ የምትጮው የሚለውን ነገር እያስረዷችሁ ስመጣ ይገባችኋል። ጊዜ ያላችሁ ሰዎች እስከ መጨረሻው ድረስ ተከታተሉ። እንግዲህ ወንድሞቼ እናቶቼ እዚህ ውህድ ውስጥ ምን አለ? ምናልባት እኔም ያገኟቸው በጣም ያስደነግጡኝ ያልኳችሁ ነገሮችን ለእናንተ ከመናገሬ በፊት who own it? ማን ኦን የሚያደርገው ይሄንን ፕሮዳክት? ይሄ ወሳኝ ጥያቄ ስለሆነ ማለት ነው። በነገራችን ላይ የምትሸጠው ነገር አንተን ይመስላል ሰማው። ስለዚህ አንተን አይተን የምትሸጠውን በነገራችን ላይ የምትሸጠውን አይተን ስላንተ መናገር እንችላለን። ዩኒሌቭል ይባላል። መልታይ ቢሊየን ዶላር ኮርፖሬት ነው በነገራችን። ይሄ የምትመለከቱት ነው ሎጓቸው። ፕሮዳክታቸውን በሚሸጡበት አካባቢና ካልቸር በመቃኘት በመሸጥም ይታወቃሉ። አሁን ለኢትዮጵያን በሚል አይነት ተሳቤ ቴሌቪዥኖቻችን ላይ የሚተዋወቁ በጣም በርካታ ፕሮዳክቶች ነግራቸዋለሁ ምን እንደሆነ የዚህ ድርጅት ፕሮዳክቶች ናቸው። ዓለም ላይ ካሉ ከ190 በላይ የሚሆኑ አገሮች ላይ ኦፕሬት ያደርጋል። ቲንክ አባውት ኢት 190 አገር ላይ የሚሸጥ ፕሮዳክት ከ400 በላይ ፕሮዳክቶች ብራንዶች ነው ያሉት የሚሸጣቸው ነገሮች ማለት ነው። ብዙ ፎከስ የሚያደርጓቸው ፕሮዳክቶችና ብራንዶቻቸው የሚበሉ የሚቀቡ እናንተ ውስጥ የሚገቡ ነገሮች ላይ ናቸው። በነገራችን ላይ እኔ እንደዚህ አይነት ትላልቅ ድርጅት አስቡት ከ190 አገር በላይ ፈንክሽን የሚያደርግ ዳይሊ በየቀኑ በ24 ሰዓት ውስጥ 3.4 ቢሊዮን በላይ ተጠቃሚ ያለ ኤቭሪዴይ የእነሱን ፕሮዳክት ይጠቀማት ነው። እኔ እንደነዚህ አይነት ድርጅቶች ስመለከት አንተ እንዴታማ ትፍራማ እንዴታማ ቢዝነሳማ የሚለውን ብቻ አይደለም እማደንቅ፣ ምናልባት እሱም የሚደነቅ ነገር ቢሆንም ማለት ነው። ነገር ግን ከጀርባ የሆነ ነገር አለን የሚለውን ነገር እጠይቃለሁ። ህዝብን በመቆጣጠር ደረጃ ወይም ደግሞ የሆነ ገብቷቸዋል ሰው የሚበላው የሚጠጣው የሚቀባው ነገር ላይ ፎከስ ካደረገ የሆነ ነገር ማድረግ ካስፈለገ ፕሮዳክት ላይ ጠብ አድርገህ መስጠት ነው። ብዙ ቢሊዮኖችን ዊዝን ዋን ዴይ ትቆጣጠራል። ብዙ አገሮችን ያለህበት ቦታ ሆነ ኮንትሮል ታደርጋል። እረኛውን መጥቶ መንጋውን እንደሚበትነው ሁሉ እረኛውን ተቆጣጥሮ መንጋውንም ይቆጣጠራል። ምን እያልኳችሁ እንደሆነ ይገባችኋል። ታዲያ ይሄ ዩኒሌቭል የተባለው ድርጅት ኢትዮጵያ ውስጥ ብቻ ወገኖች አገረኛ ቃና በመስጠት ለኢትዮጵያን ተብሎ ማስታወቂያ በማሰራት አገር ውስጥ የሚሸጣቸው ፕሮዳክቶችን ልንገራችሁ ምን ያህሎቹ እናንተ እንደምትጠቀሙ ቲክቲክ አድርጉ ስነግራችሁ። የመጀመሪያ ዶቭ ሳሙናው ማለት ነው። አክስ ዶድራንት፣ ላይነክስ፣ ትሬዘሜ፣ ሰንሲልክ፣ ቫዝሊን፣ ላይፍ ቦይ፣ ክኖር፣ ሲግናል የጥርስ ብሩሹ ማለት ነው፣ ኦሞ፣ ሰላይት እነዚህ የልብስ ዲተርጀንቶች አልዋሻችሁም። ሊስት ጎዞ። እንግዲህ ወንድሞቼ እናቶች አስፈላጊ ከሆነ ቅድም የጠቀስኩላችሁ ፕሮዳክቶች ላይ በሌላ ቪዲዮ እንመለስባቸዋል። የዛሬ ዓላማችን ግን ክኖር ነው ወገኖች። እስኪ አሁን ደግሞ በክኖር የተሰራው ነው ጥቅመስ። ዋው በጣም ይጣፍጥ ወጥ፣ ጥፍጥ ያለ ወጥ። ክኖር አስፈላጊ የሆኑ ቅመማ ቅመሞችን የያዘ ለሚጥም ለሚጣፍጥ ወጥ።
እንደሰማነው እውነት ለመናገር ኢዚት ሪሊ ሄልዚ እንደሚሉንስ የምንመገባቸው ምግቦች ላይ ይሄ እናንተ ጤናማ እንድትሆኑ የሆነ ነገር እየጨመሩላችሁ እንዲሁም ደግሞ እናንተ በጣም ምግቡ እንዲጣፍጣችሁ የሆነ ነገር እየነሰነሱላችሁ ነው ወይስ እየነሰነሱባችሁ ነው የሆነ ነገር? ታዲያ ሬዲት የሚባለው ዌብሳይት ላይ እንደዚህ ትላልቅ ድርጅቶችን የሚያጋልጥ አንድ ግለሰብ እንደዚህ ብሎ ጽፏል። ዶስ መልቲ-ቢሊየን ዶላር ኮርፖሬት ኢንጂነር ዲስ ኪዩብስ፣ እነዚህ የምትመለከቷቸውን ኪዩቦች ማለት ነው ምግብ ውስጥ የሚጨመሩ ኢንጂነር የሚያደርጓቸው ቱ ማኒፕሌት ሂማን ባዮሎጂ ኢዝ ናት ጀስት ፉድ ይላል። ምግብ ብቻ አይደሉም። ኢት ዲዛይን ቱ ሜክ ትራዲሽናል ናቹራል ፉድ ቴስት ቦሪንግ ሶ ዩር ፓሌት ቢከም ዲፔንዳንት ኦን ዴር ኬሚካል ሚክስ ይላል። ይሄ ማለት የሚሸጡላችሁ ነገር ላይ ምላሳችሁ ጥገኛና ዲፔንደንት እንዲሆን ያለሱ ያልተሰራ ምግብ አልበላም እስክትሉ ድረስ ነው የሚያደርሷችሁ። በሌላ አማርኛ ወገኖች የምትሸጠው ፕሮዳክት ሁሌ እንዲሸጥል ኤቨር ግሪን የሆነ ፕሮዳክት እንዲኖር የምትፈልግ ከሆነ ሱስ የሚያስይዝ አድርገው። ቢኮዝ ሰዎች ለማቆም ቢፈልጉም ማቆም ካልቻሉ ይገዙሃልና። ታዲያ እዚህ ውስጥ ከሚገኙ ወገኖች ምናልባት 2 እንዲህ 3 የሚሆኑ ኬሚካሎችን እናነሳለን። በደንብ ጥሞና ሰጣችሁ ስሙ። የመጀመሪያውን ውሸት እንገራችሁ። እዚህ ፔጁ ላይ ፔጅ ነው የሚባለው ፍሮንት ፔጁ ላይ እንደዚህ የሚል አለ። ገንቢ በሆኑ አዮዲን እና ዚንክ ንጥረ ነገሮች የተመረተ ይላል። ማስታወቂያቸውም ላይ በዚንክና በአዮዲን የበለጸገ። ያው ብዙ ሰው ምን እንደሆነ አያውቅም። ዚንክና አዮዲን ሲባል ያው እንዲሁ የሚጠቅም ነገር ስለሆነ የሚጠቅም ነገር አለው ብለህ ነው የምትሸጥላቸው። ታዲያ እውነት እዚህ ጋር እንደለጠፉት በዚንክና በአዮዲን የበለጸገ ብለው ይሄ የስብከታቸው መጀመሪያ እንዳደረጉት ነው? ይሄ በነገራችን ላይ በጣም ትላልቅ የሚባሉ ድርጅቶችን ፕሮዳክታቸውን ሰው ዘንድ ለማድረስ እንድትበላው እንድትጠጣው ሲፈልጉ የሚነግሩ ነገር ነው። ልክ በርሜል ውስጥ ሻይ ሞልተ እንግዲህ በበርሜል የሚሞላ ሻይ ካል አንድ ማንኪያ ስኳር አድርገህ በስኳር የበለጸገ ሻይ በበርሜል ብለህ ብታስተዋውቅ እየዋሸንም እንደሆነ ይገባናል። ሁለተኛ ደግሞ ስኳሩን ፈልገን ከዛ ቀስፈን ስንጠጣ ያለቿን ጥቂት ስኳር አጉልተህ ስለነገርከን ያላየነውን ሌላም ነገር ልታጠጣን ግልጽ እንሆንናለን ማለት ነው። ቴል ደም ደ ግሪን ፍላግ፣ ያለቿን ጥቂት መልካም ነገር ንገራቸው። ከዛ ቻግደም ደሬድ ፍላግ ነው ያለውን መርዝ ደግሞ ጋታቸው። ከዛ በኋላ አምቴሊንግ ዩ እዚህ ኪዩብ ውስጥ ያለውን ማስታወቂያ ሰርተህበት የምታስቀመን ሶዲየም ብዛቱ ደግሞ ይብረር አይደለም። ወደ ኬሚካሉ ሚክስ እንግባ። በነገራችን ላይ ይህንን አንድ ነገር ሮቁ። የትኛውም ድርጅት ለእናንተ የሚያስብ የለም። የምትመለከቷቸው ማስታወቂያዎች በሙሉ ኢትስ አባውት ኮንትሮሊንግ ዩ፣ ኢትስ አባውት ወገኖች አንተ ገንዘብን አውጥተህ እንድሰጣቸው ለህዝብ ምን በጣም ነው ለህዝብ ታዘውት። እንግዲህ አስቀድሜ እንደነገርኳችሁ ዚንክና አዮዲን እነዚህ ለጤና የሚጠቅሙ ነገሮች ናቸው። ፕሮቲን ፋትም አግባብ በሆነ መልኩ ያስፈልገናል ወገኖች። ይህንንም 1 2 3 4 የብትበሉት ጉዳት ላይ ያመጣ ይችላል። ግን ኢትዮጵያ ቤቶች ውስጥ እየገባ ያለው አገባብ ብዙ ሰው ወገኖች ይቺን ነገር ነስነስ ካላረገ እንደሆነ ነገር እየተበላለትም ስላልሆነ አልዋሻችሁም ወገኖች። ሞስት ፒፕል አር ጌቲንግ አዲክትድ። እንግዲህ የዚህ ኪዩብን ፕላስቲክ ማሸጊያውን ምላችሁ የምትመለከቷት ጀርባ ላይ እንዲሁም አይ ቲንክ ካርቶኑ ላይም አለ። ከኢንግሪዲየንቶቹ በኋላ ኢንግሪዲየንቶቹ ላይ እንመጣለን። ኢንግሪዲየንት ናይስ እንግሊሽ ሳምሃው ወረድ ስትሉ ኒውትሪሽናል ኢንፎርሜሽን ፐር 100 ግራም ድራይ ፕሮዳክት ይላል። እንግዲህ ይሄ የምትመለከቱት ኪዩብ 8 ግራም ነው። ነገር ግን 100 ግራም የሚሆነው የዚህ ድራይ ፕሮዳክት ውስጥ ምን ያህል እንዳለ ይነግሯቸዋል ማለት ነው። ያው ካልኩሌት ማድረግ ነው። 100 ውስጥ እንደዚህ ያለ ካሏችሁ 8 ውስጥ ምን ያህል የሚሆን እኔ ወንድማችሁ ሂሳብ በጣም ጎበዝ ነው። ካልኩሌት አድርጌላችኋል በካልኩሌተር። እንግዲህ እንደምትመለከቱት በጣም በርካታ ኬሚካሎች አሉ። የተወሰኑት ላይ እንመጣለን። በጣም አደገኛና ሀዛርድ የሆኑት ላይ ነው የምላችሁ። ዚንክ መጨረሻ ላይ ያለ በ100 ግራም የዚህ ድራይ ፕሮዳክት ውስጥ 159 ሚሊግራም የሚሆን ዚንክ ይገኛል ይላቸዋል። 159 ሚሊግራም ዚንክ 100 ግራም ውስጥ ከተገኘ 8 ግራም ውስጥ ደግሞ ምን ያህል ይገኛል የሚለውን ጭንቅላታችሁን አሰረታችሁ ካልኩሌት ስታደርጉት 12.7 ሚሊግራም የሚሆን ዚንክ ነው ፐር 8 ግራም ውስጥ የሚገኘው ማለት ነው። ይሄ እንግዲህ ካልኩሌሽኑ እናንተ ስሩ። ሌላው አዮዲን ደግሞ ወገኖች እንደምትመለከቱት 2811 ማይክሮግራም የሚሆን አዮዲን በ100 ግራም ውስጥ አለ። በ8 ግራም ውስጥ ደግሞ ካልኩሌት ሲደረግ አራውንድ 225 የሚሆን ማይክሮግራም አዮዲን እዚህ ውስጥ ይገኛል ወገኖች። ታዲያ ይህንን አስተውሉ። ቅድም እንደነገርኳችሁ ምሳሌ በርሜል ውስጥ ባለ ውሃ ወይም ደግሞ ሻይ ዋሬቨር አንድ ማንኪያ ስኳር ጨምረ ስኳር አለው ብለህ ማስተዋወቅ ጥሩ አይደለም፣ አግባብ አይደለም። ከምን አንጻር ነው ያልኩት የሚለውን ነገር እገራችሁ። እዚህ ውስጥ ያሉ ሌሎች ኬሚካሎች አሉ። በዋናነት ትልቅ ሃዛርዴስ የሆነ ቶክሲክ የሆነ ማለት ልትመገብ ከሚገባው በላይ ከተመገብከው ደግሞ በዚህች መታከል 8 ግራም ኪዩብ ውስጥ በዚህ ልክ መጠን ሊኖር የማይገባ አንድ ኬሚካል አለ። ያም ደግሞ ሶዲየም ይባላል ወገኖች። የሶዲየም ኦቨር ኮንሰምፕሽን ምን አይነት ነገሮች ያመጣል ጤናችን ላይ የሚሉትን ነገሮች እነግራቸዋለሁ። ምን ያህል ሶዲየም እዚህ ውስጥ ያለ የሚለውን ብቻ በደንብ ተመልከቱ ልዩ ወገኖች። እንደምትመለከቱት 100 ግራም በሚሆኑ በዚህ ፕሮዳክት ውስጥ
ቶታል ሶዲየም 24161 ሚሊግራም ነው ያለው። ያ ማለት በዚህ 8 ግራም በሚሆን ኪዩብ የምግብ ማጣፈጫ ሶኮልድ ውስጥ ወገኖች 1932.88 ቱ ቢ አክሬት የሚሆን ሚሊግራም ኦፍ ሶዲየም ይገኛል ማለት። ደብሊውኤችኦን ጨምሮ ወገኖች የዓለም ትላልቅ የሚባሉ የጤና ድርጅቶች ሪኮመንድ የሚደረገው ኢንቴክ ኦፍ ሶዲየም ለአንድ ሰው ለአደልት ነው የምላችሁ። አደልት ማለት ከ18 ወይ ከ21 ዓመት በላይ ለሆነ ሰው ሪኮመንድ የሚደረገው ፐር ዳይ ከ2000 እስከ 2300 ነው ቢበዛ ማለት ነው። በምትመገቧቸው ምግቦች ውስጥ ይሄን ያህል ሶዲየም መሆን አለበት ጤናማ ህይወት እንድትመሩ። ምግብ ውስጥ አይደለም የምላችሁ፣ እዚህ 8 ግራም የምትሆን ኪዩብ ውስጥ 1932.88 የሚሆን ሚሊግራም ኦፍ ሶዲየም ይገኛል። ይህንን ለህፃናት መገባችሁ። ይህንን ጤናቸው ምናልባት በሌላ ነገር የተጎዳ ደም ግፊት፣ ስኳር ላለባቸው መገባችሁ። ዩ አር ቤዚካሊ ኪሊንግ ደም ወገን። ይሄን ነው እያልኳቸው ያለሁት ወገኖቼ። ይሄ አንድ ኪዩብ ውስጥ ብቻ ያለው ሶዲየም ለአንድ አደልት የቀን ኮንሰፕሽን ነው። ይሄ በነገራችን ላይ አንዱ ብቻ አይደለም ወጥ ውስጥ የሚጨመር። ምናልባት ምሳሌ የበላ ውስጥም አንድ ሊሆን ይችላል። እራት ላይ የምትበላውም አንድ ሊሆን ይችላል። ቲንክ አባውት ኢት። በቀን ውስጥ ኦልሞስት ከ4000 ከ3000 በላይ ሶዲየም ኢንቴክ እያደረገ ነው ብዙ ሰው ያለ። ኖ ወንደር እኮ ወገኖች ከሆኑ ጊዜያቶች በኋላ ብዙ ሜዲካል ኮምፕሊኬሽኖች ኢትዮጵያ ውስጥ እየገዘፉ ይመጡ። ቲንክ አባውት ኢት ወገኖች። ይሄ አንዱ ኪዩብ ብቻ ከ84 እስከ 97% የሚሆነውን የሶዲየም ኢንቴክ አንተ ውስጥ ሲገጥ ጨው ይጨመራል። ጨው ውስጥም ሶዲየም አለ። እንግዲህ እንደነገርኳችሁ ሌሎች ሶዲየም ያለባቸው ምግቦችም እንወስዳለን። በኪነ ጥበቡ እኮ ነው እየኖርን ያለ ነው። አንዳንዶቻችሁ በኪነ ጥበቡ አሏሻችሁ። አትሊስት ወገኖች አንተ ግድ ካልሰጠ እኔ በልቶ አልበላው መሞቴ አይቀር ምናምን የምትል ከሆነ አትሊስት ለልጆች አስብላቸው። የምታበላቸውን የምታጠጣቸውን ከሱቅ የምትገዛላቸውን ምናምን ነገሮች በደንብ እያጠና ግዛላቸው። ታዲያ ወገኖቼ በዚህ መጠን ሶዲየም ኢንቴካችን ሲበዛ ምን አይነት የጤና ኮምፕሊኬሽኖች ይፈጠራሉ የሚሉን ድንገራችሁ። እኔ የጤና ባለሙያ አይደለሁም። አንብቤ አጥንቼ ሪሰርች ሰርቼ ነው ምነግራችሁ። ዩ ካን ዱ ዩር ኦን ሪሰርች ማለት ነው። እንግዲህ በጣም በርካታ የሆነ ኮምፕሊኬሽን እና ሳይድ ኢፌክቶች ነው ያሉት ሶዲየም። በነገራችን ላይ ቀላልም እንዳይመስላችሁ የተወሰኑትን ልንገራችሁ። በጣም በርካታ ሰው ላይ ይታያሉ ብዬ ማስበው የመጀመሪያው ብሎቲንግ ነው። ምንድነው ወተር ሪቴንሽን ይሉታል የሕክምና ባለሙያ የዘርፉ ባለሙያዎች ማለት ነው። የእግር ማበጥ ሊሆን ይችላል። የሆነ ሰውነታችሁ ፐፍድ መሆን፣ መነፋፋት፣ የሆድ መወጠር፣ የፊት ማበጥ፣ እዚህ አይን አካባቢ ላይ እብጠት መፍጠር፣ ፋሻል ፐፊነስ ማለት ነው። ሌላው ሃይ ብለድ ፕሬሽር ነው ወገኖቼ፣ ደም ግፊት ማለት ነው። እንግዲህ በዋናነት ደግሞ ሄዴክ እና ፋቲግ አለ ወገኖቼ። በጣም በርካታ ወጣቶችን በጣም ብዙ ሰዎችን እያጠቃ ያለ የራስ ህመምና ፋቲግ ድካም የመሰማት ስሜት። ተኝተን ስንነሳ እኮ ይደክመናል። ተኝተን ምናልባት የምትመገባቸው ምግብ ውስጥ ኢንቴክ እያረከው ያለው ነገር ሊሆን ስለሚችል ሁሉን ነገር እኔ ምን እንደተፈጠረ አላውቅም፣ ሰይጣን እይቷል፣ ሶዲየም እየቃምክም ሊሆን ስለሚችል ምግብህንም ማስተካከል መንፈሳዊነት ነው እያልኳቸው ያለው። ሎንግ ተርም ሲሆን ደግሞ ወገኖች ኪድኒ ዳሜጅ፣ ኩላሊት ፌል ማድረግ ማለት ነው፣ የኩላሊት ጠጠር፣ የልብ በሽታዎች፣ ካርዲዮቫስኩላር ዲዚዝ፣ ዊክንድ ቦን ሊስት ጎዞን ብያቸዋል። ሁለተኛውን አዲክቲቭ ኬሚካል እንመልከት። በዓለም ደረጃ የሚሰራ ዋን ኤንድ ኦንሊ ኤምኤስጂ። ኤምኤስጂ እንግዲህ ወገኖች ሳልት ኦፍ ደ ጋርስ ምናምን ይሉታል፣ ያቆላምጡታል። ሞኖሶዲየም ግሉቲሜት የሚባል ኬሚካል ነው። በጣም ምግቦች ላይ ይጨመራል። አሁን እዚህ ውስጥም በዋናነት እኛ ሀገር ላይ በዚህ ኪዩቦች እና በሌሎች በምንበላቸው ነገሮች ውስጥ እየተዋወቀ የብዙ ሰውን ምላስና ፓሌት ለዛ ነገር ጥገኛ እንዲሆን አድርጎታል። ምክንያቱም ሰው አዲክቲቭ እና እሱ ከለመዳችሁ ምግብ ውስጥ ሌላ ነገር እንደፈለገ ምናምን ቀመማ አመሳሰሏን በጣም ጥሩ አድርጋ ብሰራለም እናተ ወር ደግሞ የምታሰራው ሰውዬ ሼፉ አይጠመምቁ የሆነ የሚጎል ነገር አለ ትላለች። ኢት ሜክስ ኤቭሪ ፉድ በነገራችን ላይ ኢተብል የሆነ የማይበላ ነገር ላይ ራሱ አድርጋችሁት ማይጠም ነገር ዱባ ወጥ ላይ ራሱ ብታረጉ ዱባው ነው እንደ ክትፎ ነው የምታጠቀው። አልዋሽም። ታዲያ ነው የሚሸጠው ናታ አድብ። ታዲያ ጀርባው ላይ እንደምትመለከቱት ወገኖች የአዮዳይዝ ሳልት ካለ በኋላ ኢንግሪዲየንቱ ላይ ኤምኤስጂ ይላል በቅንፍ ውስጥ E631 እና E627 የሚባሉ ሌሎች ኬሚካሎችም አሉ። ምን እንደሆኑ ነግራቸዋል። እና ወገኖች እነዚህ E631 እና E627 የሚባሉ ፉድ ኢናንሰር የተባሉ ኬሚካሎች ኤክስትራክት የሚደረጉት ከእንስሳ ስጋ ነው። ከፖርክ ሊሆን ይችላል፣ ከአሳ እንዲሁም ደግሞ ከቢፍ ማለት። እንደውም በጣም ቬጂተሪያን የሆኑ ሰዎች አትክልተኛ ነው የሚባለው እንደነዚህ አይነት ያው ስጋ ነክ የማይበሉ ምግቦች ኢንግሪዲየንትም እያዩ አይበሉም ታውቃላችሁ። እና እንደነዚህ አይነት E600 ምናምን 627 ያለባቸውን ፉዶች አይጠቀሙም። ለምን? እዚህ ጋር እንደምትመለከቱት ለጾምና ለፍስክ ምግቦች ብሎ ቢጻፍም ነገር ግን የሚወሰዱት ከእንስሳ ስጋ ስለሆነ ያንን ነገር ክላሽ ያደርገዋል ማለት ነው። አንዳንድ እስልምና እምነት ውስጥ ያሉትም ሐላል አይደለም ብሎ ስለሚያምኑ እንደነዚህ አይነት ኬሚካል ያሉባቸው ምግቦች አይመገቡም። ይሄ ጀስት ፎር ኢንፎርሜሽን ልንገራችሁ ብዬ። ታዲያ ምላስን በምን መልኩ ነው የሚያታሉት የሚሉትን ነገሮች ልንገራችሁ። የመጀመሪያው አርቲፊሻል ፕላቴቢሊቲ ነው። በነገራችን ላይ ምንም እዚህ ጋር አጀንዳ ነው ያነበብኩ ያሉት መሬት ላይ ያስቀምጬ። ሁለተኛው ደግሞ ሌፕቲን ዲስትራፕሽን ይሉታል። እነዚህን ኬሚካሎች ስትጠቀሟቸው ዩር ብሬን ሬጂስተርስ አን ኢንፍለክስ ኦፍ ሪች ላይፍ ሰስቴኒንግ ፕሮቲን
even though it's just an illusion created by salt and chemicals ይላል። ኢሉዥን ነው እያለን ያለው ወገኖች፣ ምንም የምትመገቡት ነገር ምላሳችሁን በማታለል ለአይምሯችሁ ፎልስ የሆነን መረጃ ይሰጧል። አይምሯችሁ ደግሞ በጣም የሚጠቅሙ ፕሮቲኖችን በህይወት ላይ እንድትቆዩ የሚያደርጓችሁ ላይፍ ሰስተኒንግ ንጥረ ነገሮች እየወሰዳችሁ እንደሆነ ከተታለለ ሪዋርድ ያደርጋችኋል። ዶፓሚን ሪሊዝ ያደርጋል ማለት። ዶፓሚን ጭንቅላታችሁ ላይ ሲለቀቅ ደግሞ ሰውነታችሁ ሁል ጊዜ ያንን ዶፓሚን ያስለቀቀውን ነገር ሲክ ያደርገዋል፣ ክሬቭ ያደርገዋል። እዛ ነው ሰዎች እኮ የሚጎዳቸውን ነገር እያደረጉ የሚደሰቱት። ቢኮዝ ወገኖቼ ሱሰኛም ለማስደረግ ሰውን ምንም አይደለም የምታደርገው፣ የራሱ ጭንቅላት አግባብ ባልሆነ መንገድ ሪዋርድ እንዲያደርገው ታደርጋል። በምትፈጥራቸውና ላብራቶሪ ውስጥ በምትቀመማቸውም ደግሞ ንጥረ ነገሮች ማለት በቃ ወገኖች እንደ ድሮ በቃ በጣም ኬሚካል ያልተጨመረበት ምናልባት ማጣፈጫም ካስፈለገ ናቹራል የሆኑ ኸርባልሶች እንደዚህ ኢንግሪዲየንቶችን መጠቀም ይችላል። ዋይ ዱ ዩ ፑት ኬሚካልስ ኢን ዩር ፉድ? በስተመጨረሻም ወገኖች ጤናችንን እንጠብቅ፣ በዋናነት የመንፈሳችንን፣ ከዛም ቀጥሎ የአይምሯችንን፣ ከዛም ቀጥሎ የስጋችንን። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን።